የፖዚሽን ያሉ ሰዎች ያውቋታል እና ኑሮሽን ታከብድሽብሻለች። እናቴ ትምት ጀርመን ላይ እንደዚህ ማማሲያ ስትግጪ ፎቶ አንስተው ልክ ለኔ ሲልኩ እንደነበረ እንዳይልኩላት ይሁንት። እኔ ያኔ ምን ያህል እንደሚከታተሏት አንድ ፎቶ ላሳያችሁ፣ የረሳችሁ ሰዎች ማለት ነው። ስትረሳ እናቴ ትሙት ቆይ ላምጣላ እንጂ እየተነበር ጂጂ እኮ ጥባጥቤ ነው የምንጫወትባት ጋይስ። ጂጂ እኮ አንበሳ ሲያረጅ ነው የሚባለው የኛ መጫወቻችን ነች እኮ ጂጂ ማለት ያለት እከካው ልቅ ያጣ ይውቶክ ከኔ ጋር እንትን የምትለው እቺ በጭባጫ ቆጫጫ ሎጫጫ ቦጫጫ ጋይስ። አሁን እቺ ማናት ጋይስ? መስኮት ላይ ማንም አላየኝም ብላ ገንፎ አማስላ እንደዚህ በመስማሲያ ስትበላ ፎቶ አንስተውላ ኩል ያን ያበደች ጂጂ ቀን ጠዋት በማሲያ ያባሰለች እኔ ማታ ፕሮፋይል አሰርቸው ዩቲዩብ ላይ ስመጣ አበደች። ዘመድ መስላችሁ ጎረቤት መስላችሁ እያለች መጣች። ከዛ በኋላ አመነች። በቃ ትክክለኛ ነገር ይሄ ቪዲዮ ይሄ እንትን ፎቶ ያለኝ እኔ ብቻ ነኝ። አሁን ከኔ ላይ ነው ከዩቲዩብ ላይ የወሰዱ ሰዎች ምናልባት እንትን ቢያሰሩ እሺ። እንደዚህ ባሳ ያረገች በመስኮት ላይ ፎቶ አስተው ላይ ያኔ አበደች። ትዝ ይላችኋል? ያኔ አበደች ማለት እኔ ብቻ ነኝ የማሰር። አያችሁ? ያኔ የእውነት እንደሚከታተሏትና በእኛ አመነች ጂጂ። አንቺ ልቃሚ ኑሮ ነው የምናከብድብሽ ጂጂ። እከካ ብር ከፍያ ያስቆምኩትን ቪዲዮ ለቅቄ እንደገና እንዳላሳብዳችሁ እሺ። ንፍጣ 50 ምናምን ደቂቃ ከነ ሪአክሽን ነው። ያ ከነ ሪአክሽን ብዙ ነው። ያልሰማሁትን ቪዲዮ ከውስጡ አለ። ሌላ አጭር ቪዲዮ ነው ዩቲዩብ ላይ ያገኘሁት ጋይስ። ምን ላድርግ? ሽማግሌው ሰው ታውቁታላችሁ እናንተ። እዚህ ጋር የምታወራው ሰው ማአት ነገር ነበር። እኔ ኢሜይሉ እኮ አለ። እኔ እዛ ላይ ያለውን ጉድ ብታዩት እኮ ማመን ነው የሚያቀታቸው። እዚህ አሁን ወጣ ሚዲያ ላይ የምታወራው ኑሮ ንግግር ምናምን እውነት መስሏችሁ ከሆነ አባቴ ይሙት ከዛ ውስጥ 1% እውነት ነው። እጅጋየሁ ኪዳኔ እና እጅጋየሁ ነጋሽ ኪዳኔ ያ እሷ ሰው ስትከስት ዩቲዩብ ላይ ኢሜልህ እንዲሄድለት ትፈልጋለህ የሚለውን ትነካለህ። ያ ካልክ ኢሜል ከነ ሙሉ ስም ይመጣላል። እሷ አላወቀችምና ከነ ኢሜሉ የሚለውን የስ ብላ ነክታለች ማለት ነው። ከዛን እኔ የተከሰስኩ ከሳይ ነበረ ዩቲዩብ ላይ በነገራችን ላይ ቪዲዮ ልታስነሳ ምናምን ማለት ነው። ያኔ ዩቲዩበር የነበረች ጊዜ ከዛን የከሰሰኝ ሰው ሳየው ከፈለግሽ ጻፊለትና ይቅርታ በይ ይልሃል ዩቲዩብ። እሱ እንትኑ ኢሜሉ ይታይ ብሎ የስካለ በኢሜል መጻጻፍ እኔና ያ ባለቤቱ የከሰሰኝ ሰው እንችላለን ማለት ነው። የከሰሰኝ ሰው ይሄ ነው ብሎ ይሰጣል። እሱ ሲከስ ያ ኢሜልን ማግኘት ይችላል የሚለውን ከነካ እሷ ያንን ብላ ሙሉ ስሟን የመጣልኝ ለመጀመሪያ ጊዜ የፖስትኳት እኔ ነኝ። እጅጋየሁ ነጋሽ ኪዳኔ እና እኔ አልከሰስኳትም ስትል እኔ አንቺ አልከሰሽኝም እውነት ኮሚኒቲ ላይ ለጠፍኩላት ሙሉ ስሟ። ድሮ አና እጅጋየሁ ጫላ ገመዳ ነበር የምትለው። እውነት ጫላ ገመዳ ነሽ? ኦኬ እጅጋየሁ ነጋሽ ኪዳኔ መሆኑን እኔ ለጠፍኩላት እራሷ በከሰሰችኝ ኢሜል ማለት ነው። ኢሜሏና እንትኗን ለጠፍኩላት እኔ። እንደዚህ አይነት ደደብላት እኮ ምንም ሎጊን ነው ሎጋውን አውት ነው እንጂ እግዚአብሔር እንጂ እኮ ምንም ነገር አታውቅ። ምንም ቪዲዮ ማሰማት እኮ አሁን ከኔ በኋላ ነው የለመዱት። ቪዲዮ እንደዚህ የሆነ ሰው ቪዲዮ ካሰሙ ድርግም የሚልባቸው ይመስላችኋል እና አያሰሙ ነበር የሚሉት። ዮኒም እሷም እንደዛ ናቸው በነገራችን። አሁን ነው እኔ ይሄው ኤቪደንስ እያልኩ ስለማመጣ ዮኒም ይሄው ኤቪደንስ ማለት የጀመረው። ዮኒ 4 ሰዓት ገብቶ ሊያወራ ከፈለገ 4 ሰዓት አጀንዳውን ሳይሳሳት የማውራት ችሎታ አለው በነገራችን ላይ። ግን እንደዚህ ፎቶ እንኳን አያሳይም። ይፈሩ ነበር ዩቲዩብ ላይ ቁጭ ብዬ እነሱ 8 ሰዓት ቪዲዮ ሪአክሽን ሳረግበት
እየገባቸው መጣ። ሪያክሽን ማድረግ ትችላል። ሙሉ የእነሱን ቪዲዮ ወስደ ነው ኮፒ ስታረግ ኮፒራይት መልእክት ራሱ ይልክላቸዋል። ሪያክሽን ግን አይሄድላቸው አይሄድ። ከኋላቸው መጥቼ እኮ ያስተማርኳቸው ነኝ ጋይስ። ከኋላቸው ከዮኒ ከምናምን በኋላ እንኳ ዩቲዩብ ላይ መጣሁት እኔ ነኝ እኮ ሊያ ጂጂ ምናምን እንዴ እነሱ ስንት ከደከረቱ በኋላ ነው እኮ የመጣሁት እኔ 18 ዓመታቸው ጋይስ። እኔ እኮ ከ6 ዓመት ውስጥ 1 ዓመት ከምናምን የለውም ተከታታይ 1 ዓመት ከምናምን የለውም ነበር ይሄኛውን ዩቲዩብ ስከፍት ማለት ነው። በዚህኛው ዩቲዩብ ደደብናት እኮ ልቃም ከዩቲዩብ ላይ ስለ ዩቲዩብ ትንሽ ግንዛቤ ያለው ማን ነው? ትንሽ የሚረዳቸው እና የሆነንም ደሩ ያውቃል። አንድ ገና መለሳለሁ። ሆድ ያለቀሰ እንደዚህ አለ ምን አለ ያለችውን ገና እሱን መለስበታል። ይሄን ላውራ ነው ነይ ለንታ ያስከራ ደግሞ ነይ ያስከፊል አደረገ ሰምተናል። ያወራችሁትን ኩይን ሰምተናል። አወሬ ላይ ነኝ አጨቅጭቀኝ። ያ ለማንኛውም እስቲ ይበቃናል። ስለዚህ ደክራታ ሴት እንደገና ረጅም ሰዓት እናወራለን ጋይስ። ያ እስቲ ተመልሼ ስተመጣ እሷ ትለፍልፍ ይቀራል እንዴ? ክስ የተደረደረ 15 አንቀጾችን ስሙ ጋይስ እስቲ። አንቺ ቀዳዳ ውሸታ ስለ ራስሽ አውሪ፣ ስለ ራስሽ ስለተከሰስሽው የመግቢያ መውጫ አታለች እኮ። እስቲ ዛሬ ስለኔ ነው የምታነሳው፣ ዛሬና ትናንትና ስለኔ። አሁን ማክሰኞ ነው ቀጠሮ አለሽ። ሄለን ነጭ ቅማል በግብዳው ተከሳለች፣ ሰዎችን በማዘዋወር ኖርዌይ ደግሞ ቀላል ሀገር አድርገሽዋል። ዲፖርት ነው የሚያደርጉሽ። ዲፖርት እነሱ ጣጣ የላቸውም። ወረቀት ቀምተው ነው ዲፖርት የሚያደርጉት። አይደለም ወረቀት ኖሮሽ በእንኳን ወረቀት ሳይኖርሽ ይሄ የ2 ዓመት የ3 ዓመት ሰገጫ ዜግነት እንኳን ቢሰጡሽ ገንጥለው ነው የሚወስዱሽ። ለምን ስትሰማኝ ላስተ ነጭ ቅማል ደግሞ ስሟ ደግሞ ሄለን አይደለም። ቆይ ስሟ ማን ነበረ? ወይ እዚህ ላይ ነው ያለኝ ስሟን ትክክለኛ ስሟን ልንገራችሁ። መሰረት ነው ምናምን መሰረት ዱርባ ምናምን ሄለን እኮ አይደለም ስሟ ትክክለኛው። ከኩይን ጋር ተደምሬ የበለጠ ደግሞ እንዳላሳብድሽ ያው በጣም ነው ማሳብድሽ። ከኔ ጋር ነው የቀዱት አንድ ላይ በጣም ዘና ብዬ ማሳብዳችሁ ሰዎች ብትኖሩ አንቺ ዮኒ ማኝ እብደታችሁን ሰርቲፊኬት የምሰጣችሁ እኔ ያው በጣም ዘና ብዬ ምን ስትል የሰማሁት በሰው ዝውውር ትጠየቂያለሽ ያለችኝ እውነት እንትና ሙኒት መሰልኳት እንዴ ጋይስ? ሙኒት ወይም ደግሞ ሀዳስ መሰልኳት ዶንት ዩር ኔም ሄለን ኢዝ ማይ ኔም። ያ ፓስተራችን እንዴት ነው እሷ መሰልኳት። በሰው ዝውውር በጣም ትፈለጊያለሽ ትለኛለች። ዮዳብቴንግ በሰው ዝውውር እውነት ዩ ቲንክ እኔ ሀዳስ ወይም ሙኒት ወይም ደግሞ ሀቢባ መሰልኩሽ እንዴ? የ16 ዓመት ልጆችን የ23 ዓመት ብለው ፓስፖርት እየወሰዱ ልጆቹ እንደዚህ መከራ የሚያስይዙት ይሄው ላይ ተከሰስኩበት። ማክሰኞ ቀጠሮ ነበረሻል። ዛሬ ቀኑ ምንድነው ጋይስ? ቀጠሮ ተጠርቼ ረስቼው ነው እንዴ? you can be any name ያ ምን እኔ እኮ ቢያንስ 50 ሰው ያህል የኔን አድራሻ ያውቀው እንዳለ ሀገር ልብስ እኔ አንድ ቀንም በብሬ ገዝቼ አላውቅም። በነገራችን ላይ ለምን እዚህ ሀገር ልብስ መሸጫ የለም። ለዛ ብዙ ጊዜ እንደዚህ ስለምላቸው አመት በዓል በመጣ ቁጥር ሀገር ልብስ የሚልኩልኝ የኔ ፎሎዎች ናቸው። ትልልቅ ፎጣ ባንዲራ አንድ ጊዜ ፋሽን አልነበረም? ከተለያየ ቦታ 3 ባንዲራዎች የተላከልኝ የኔ ፎሎዎች ናቸው። ይሄ መብራት ሪንግ ላይት እኔ ጋር አማዞን ስለሌለ ከአሜሪካ ነው ገዝቶ የላኩልኝ። ጀስት የማይ ፎሎ ቁጥሬ ምናምን ይኸው ግሩፕ እየገባ የምታወራበት ነው። ሰው ወይ በስንት ነገር ነው የሚልክልኝ። ያ
ባለፈው መነጽርና ይሄን አይፎን የተላከልኝ በአድራሻ አይደል እንዴ ጋይስ? እኔ እኮ ሁሉም ሰው ያውቃል የኔ አድራሻና ምናምን በጣም ብዙ ሰው ያውቃል። ያ ምንድነው ያንተ አድራሻ? አሁን እዚህ ጋር ጎረቤት አለኝ። ምን ያባቱ ያመጣል? እኔ በር ስላንኳኳ በር ሲፈልግ መግባት ይችላል። ይሄው በሬ ላይ እንኳን በለኮኔ ላይ ፓንት አስጥቻለሁ። 8 ፓንት አስጥቻለሁ። አንድ ከጠፋ ጠይቃቸዋል። አንድ ከጠፋ ጠይቃቸዋል። እንደ ጎረቤት መጀመሪያ ተጠርጣሪ ጎረቤት ነው። ጎረቤት ስለሆነ ቤቴ ሶፋ የቱ ጋር እንደተቀመጠ እንኳን አያውቅ። መብት አለው እንዴ? ምንድን አንድ ሰው አድራሻ አወቀ አላወቀ ምን ያደርግላል? የእውነት እንዴ ቤቴ ነው። 10 ዓመት አንድ ቦታ ስቀመጥ ቤቴ መጋረጃ እንኳን አልከፍትላቸው። ቤቴ በስነ ስርዓት በፕሮግራም የምትገባው ነው እንጂ እንደዚህ አቃጭለ የቤቴን አቀማመጥ የምታየውሷል። እኔ የኔን ክብር ብቻ አለም ቤቴ ራሱ እንዲያከብሩት ነው ማድረጋቸው። ቤቴ ከመጣ ገና ሲገቡ ምን እንደሚሉ ታውቃላችሁ? ዋው ዋይት ሃውሱ ተከፈተ ነው የሚሉት። የነበረ ያው ጋር ይናገሩ። እስቲ ሄለንም ውሸቷን ነው ይበሉ። መጥተው አለ ቁጭ ብለው የሚሰሙ ልጆች አሉ። የኔ እንትን አሁን ሚዲያ ላይ ወሬ ስለለመድኩ ርቄያቸው ነው እንጂ ኖርማል አብሬያቸው ኢንጆይ የማድረግ ልጆች አሉ። ብዙ ኤርትራኖች ጓደኞች አለኝ እኮ ያ ዋይት ሃውሱ ተከፈተ ነው መባል። ከጠራው ሰው በስተቀር ደግሞ አንድ ሰው ቤት አይመጣም። ዛሴት ከአይምሯቸው የማይጠፋ ፏ ያለ ላይፍ ነው እንዲያሳልፉ ማድረጋቸው። ዛሴት ስፈቅድ ብቻ ጎረቤቴ እንኳን ስለሆንክ ቤቴን እንደዚህ አሾልቀ ማየት አልፈቅድልህ። ደፋፍኜ ነው ማስቀምጠው። የተናኩ ነው የሚመስለኝ። አድራሻ ያውቃል። ይቅርታ አድርጉልኝና ኢሱ ስላችሁ የዘቢባ ሰው ሌላ ኢሱ ነኝ። ኢሱዎች ይፈልጉኛል ጋይስ። ኢሳያስ አፈወርቂ እኔን ይፈልገኛል። ኢሱ የዘቢባ ይፈልገኛል። ሌላ ኢሱ የኛ ኢሱ አለ። የቱ ልጆች ያውቁታል። ከአሜሪካ ድረስ እኔ ቤት መጣና ያመጣልኝን ስጦታ በር ላይ ሰቅሎት ሄደ። ከዛን ቤቴ እንደመጣ ለማሳየቅ እኔ ቤት ጋር ያለ ማለት ህጻናት ትምህርት ቤት አለ። ፎቶ አንስቶ ላከልኝ። ጊፍት አስቀምጦልኝ ሄደ። መምጣት እዚህ ሀገር መብቱ ነው። ግን እኔ ቱሪዝም አይደለም፣ ቱሪዝም ቢሮ አይደለም። ማንም ሰው እየመጣ እኔን የሚያገኝ ላስቀመጠልኝ ነገር እዚሁ ላይቭ ላይ ሆኜ ደውዬ ቴንኪው አልኩት። ግን እኔ ማግኘት አይችልም። ምንድነው አድራሽ? ባቲዛ አድራሽ እናት ያለ ቀጠሮ ከመጣች በር ላይ ትተኛታለች እንጂ አልከፍትላት። እኔ እንደዚህ ነኝ ጋይስ። የሰዎችን ቤት የሰዎችን ገበና ለማየት ምን ስገበገብ ሰው አይደለው። የኔን ገበና ምንም አንድ አንሶላ እንኳን ባይኖረኝ የሰዎች ጭንቅላቱ ሰስፔንስ ነው የምፈጥረው። ምን አይነት ቤት ይሆን ምናምን። ቤቴ እኔን አይደለም ቤቴ እንድታከብረው ነው የማደርገው። ቀፎ ቤቱን ታከብረዋል። እኔ እንደዚህ ነኝ ጋይስ። ያ እዛ ሴት ሚዲያ ላይ እንኳን አድራሻ መስጠት ቴሌፎን መስጠት ያስተማርኳችሁ እኮ እኔ ነኝ። ባነሳው ቶፒክ ላይ አብረ ቁጭ ብለ ዲስከስ ማድረግ ኖርማል እንደሆነ ያስተማርኳችሁ እኮ እኔ ነኝ። ለኔ እኮ ብርቅ አይደል። ይሁን ስንት አሁን የምንጫረሳቸው ልጆች አድራሻዬን ስንት ዕቃ ይላኩልኝ አሉ። ስንት ዕቃ ይላኩልኝ አለ እንዳለ ብዙ ዕቃ ቢያንስ በ2 ወር አንድ ዕቃ ይደርሰኝ ነበር። ራይት እንደውም ብዙ ሰው ሄለ ለምንድን የቤትሽን አድራሻ የምትሰጪው ፖስታ አድራሻ ለምን አሰጫቸው ይሉኛል። ምን ችግር አለ? ምን ችግር አለ? እዚህ ጋር አሁን 4 ጎረቤቶች አሉኝ። ደውለው እንኳን እኔ ካልፈለኩ ቢዚ ኮንኩኝ አልመለስላቸው። ምንድነው ዋትስ የኔን ቤት እንደፈለገ የሚገባው እኔና ልጃችን ብቻ ነው። ልጄ ብቻ ሰስ ያ ስላወቅኩ አይደለም። ጎረቤት ስለሆንክም የኔ ቤት አትገባ። የኔ ቤት የተለየ ሆኖ አይደለም። እኔ አንተ ቤት እገባለሁ፣ ገብቼ ቤትን እንትን አረጋለሁ። ዛስ አይ ሪስፔክት ያንተን ፕራይቬሲ። እንደዚህ ፖሊስ ያለበት እኮ ሀገር ነው ያለው።
ከ3 ጊዜ በላይ በሬን ካንኳኳ ደውዬ እዚሁ ነው ማስጠፍረ እዛ ሴት ብታመም አምቡላንስ ምደውልበት፣ ችግር ከደረሰ ፖሊስ ምደውልበት፣ ስራ ከፈለኩ አፕ አለ ስራ ምፈልግበት፣ ከሞትኩኝ ምቃጠልበት ሀገር ነው ያለሁት። አይ ዶንት ኒድ ዩ። እዛ ሴት ያንተንም ፕራይቬሲ እንደዛ አልጋፋ። እኔ ሳልነካ በእንደዚህ ከመጣ ምንም አታረግ። ለዛ ነው ደንታ የሌለ ያ ዩቱብ ቲክቶከሮች ወይ እንትኖች እኮ እዚህ ሀገር ያሉ ልጆች አሉ እኮ ቲክቶክ ያላቸው። ለምን እንትን አይሉ? የሆነ የምናገረው ውሸት ነገር ከሆነ ምናምን ለምን እንደዚህ አይሉ? ሆይ አይሉ። ብዙ ቲክቶከሮች አሉ እዚህ አንድ ከተማ ማንኖር ያ እነሱም በመስመራቸው እግዚአብሔር ይክፈትላቸው፣ እኔም በመስመሬ። ግን እንደኔ ለምን አልወቅሽም አይነት ድራማ ካደረገ እናት ትነፋ ነው የምለው። እናት ትነፋ ነው የምለው። ገባ? ዛሴ አድራሻ አለኝ አፍተር who cares? እናንተ ፊት አይደል እንደ ቴሌፎን እና መነጽር እና ምናምን ከፍቼ ያሳያችሁ? ያ ዛሴ ይሄንን ቤት ገዝቼ ስገባ መጋረጃ ይላኩልኝ የዩቲዩብ ልጆች ናቸው። ከቤትሽ ከለር ጋር መሄድ ብለው ከኢትዮጵያ አሰፍተው ምናምን ወደ 45 ኪሎ የሚሆን ኪሎ ክብደቱ ከኢትዮጵያ ገዝተው ሆላንድ ነው ምናምን ነው የሚመጡት። ከሆላንድ እንደገና መልሰው ላኩልኝ። የእውነት ዳንኤል ገዝቼ ቤት መግዛት የእውነት እንደ ዮኒ አሜሪካ የመጣሁት በማዲያት ለመወረስ መሰለ እንዴ? የሐረር ልጅ ነኝ እኮ። ስራን እኮ እናቴ እንዴት ልብሴን ገልቤ መነፋት እንዳለብኝ ሳይሆን የነገረችኝ እንዴት እጄን ሰብስቤ መስራት እንዳለብኝ ያስተማረችኝ የኔ እናት። ገብቷል? ያ እናቴ ልብስ ስታጥብ ነው ያሳደገች። ስራ እያየው ነው እንጂ ቂጧን እያጠበች ለወንድ ስታመቻች አይደለም ያሳደገች። ልጅ ሁሌም አነሰን በዛም ከቤተሰቡ ነው የሚኮርጀው። ገብቷል? የኮረጅኩስ ከቤተሰቦቼ ስራ መስራት። ስራ ከሰራ ደግሞ ባንክ ያምናል፣ መንግስት ያምናል። ቅድመ ክፍያ ብቻ ትንሽ ካለ ባንተ ላይ ወለድ ስለሚፈልጉ ለራሳቸው ጉዳይ ሲሉ ያበድረዋል። ኖት ቢግ ዲል። ገብቷል? ያ ኖት ቢግ ዲል። አንድ ጊዜ ብቻ ስራ መስራት እንደምትችል አሳያቸው። ቅድመ ክፍያ ይኑርህ። ከዛ በኋላ ስራን ብታቆም ራሱ ከየትም ማምጣ እዳን ብቻ ክፈል። ገብቷል? እዛ ሴት ያ ቤት ከባድ የሚመስላችሁ ለስራ ፈቶች፣ ለሰነፎች፣ ለተስፋ ለቆረጠ ለእንደ ጂጂ አይነት ነው። ያ እንደ ቢግ ዲል ያያል። በአሁን ታይም መንግስት ስራ ህዝቡ መስራት ስለማይፈልግ እዳ ውስጥ ማስገባት በጣም የሚፈልግበት ሰዓት ነው። ታውቃለህ? እዳ ውስጥ ህዝቡ እዳ አለብኝ ብሎ እንቅስቃሴ እንዲያደርግ እንደውም በጣም ነው ሚራዱህ ራሱ ቤት እንድትገዛ። ያ ማለት ትንሽ ብቻ ስራ ጀምር። you think this is big deal? የሚያጸዳልኝ ሰው ላግኝ፣ ከዛ በኋላ ደግሞ ሌላ G+2 ሌላ ስገዛ ደግሞ ትቀይሮታል። ይሄንንም ማጽዳ ሰልችቶኝ የሆነት በድስት ምግብ እሰራለሁ፣ በድስት ነው የምበላው። ሳል ላይ ራሱ አልበላም ማጽዳ ስለሰለች። ይሄን ብርጭቆ ዛሬ ጠጣበታለሁ፣ ነገም ጠጣበታለሁ። ማን ነው የሚያጥበው ጋይስ? ያ በጣም አሳቅ።
ምን አይነት ስታክ የምታድር ልጅ ብትሆን ነው ዳንኤል? እንዴ ነቃ ነቃ ብሎ ወንድሜ እግዚአብሔር አንዴ ነቃትልና ትገባና ሲስተም ውስጥ ከዛ በኋላ ተረጋግተህ ትሄዳለህ። ገብቷል? እንደዛው በሃይ ስፒድ እንደጀመርክ በሃይ ስፒድ አይደለም የምጨርሰው ኢሮፕ ላይ ወይንም አሜሪካ ላይ በሃይ ስፒድ ታሳይና ሲስተም ውስጥ ከገባ በኋላ ከዛን ከምዳውን ትላለህ። ከነሱ እኩል ሲክሜልዲንግ ትጠቀማለህ፣ የእረፍት ጊዜህን በአግባቡ ትጠቀማለህ ምናምን። እኛ ሀበሻ እዚህ እረፍት ስንሆን ሌላ ቦታ እንሰራለን። እንደዛ ሴት ያ ሮጥ ድሮ 16 ሰዓት ምናምን ሰራ ነበር። አሁን 8 ሰዓቱንም ስፈልግ ነው የምሰራው። እዛ ሴት ያ 16 ሰዓት ሙሉ ሳላቋርጥ የሰራሁት 1 ዓመት ሙሉ ከምናምን ይህን ቤት እጄ እስከማስገባ ነው። ከዛ በኋላ ስፈልግ ሰርቄ ላምጣው። ምን አገባቸው? ከባድ እንዳይመስላችሁ። ለማንኛውም እሺ ጀስት ለንቀት ለምን ሳይሆን ከባድ እንዳይመስላችሁ እንዳትፈሩት። ያ ቢያንስ አልፈልገውም ብለህ ቤቱን ስትሸጥ ብር ይመለስልሃል። አየህ ክራይ ቤቱ ስትኖር ሶፋና ሻንጣን ብቻ ይዘህ ነው የምትወጣው። የራስህ ቤት ግን ከገዛ ሲሸጠው ስከፍለው የነበረው ብር ይመለስልሃል ማለት ነው። ምንም የምትከስረው ብር የለም ማለት ነው። ትርፍ እንደውም አትርፈህ ሊሸጠው ትችላለህ። አትርፈህ የምሸጠውን ችግር የለውም ማደሻ ምናምን እንኳን አስብ። ያ አንድ ጊዜ ጥፋ። እኔ አመት ከምናምን ሚዲያ ላይ አልነበርኩ። አመት ሙሉ አልነበርኩ ሚዲያ ላይ። ያ ከገዛም በኋላ እንደ ኢትዮጵያ ሊድ አልኩኝ። ኢትዮጵያ ሄጄ ተመልሼ ነው አሁን ነው አክቲቭ የሆንኩት ሚዲያ ላይ።